እኔ ደግሞ እኮ አልተናገረችም። ደግሞ እኮ ዮናስ ጋዜጠኛው ራሱ እኮ ልጁን ያቀረበው ልጁን አቅርቦ ነው እንዲናገር ያደረገው። ለማሽማት እንዲመቻቸው ነው ብሎ ሲናገር ራሱ ደረሰበት። ይኸው ድራማው ወደሱ እንደዛ ተለቀሰለት። አቤት ይገታስ ና የነሱ ሁለት ምላስ መሆን ሰይፉ በግልጽ መጨረሻ ላይ ያስተላለፈው ሆስፒታሉ ላይ እጃችሁን አንሱ ነው የተናገረው። እየተከላከለ ያለው ሆስፒታሉ ነው። ግልጽ ነው። ሆስፒታሉን ለማስዳት ሰይፉ የመላሰው ነው። በቃ ብር ወዳለበት ነው እሱ ታርጌቱ። አሁን ሞቷል፣ ይሄ ተነስቶ አያየው። ስለዚህ መላውን ማመቻቸት አለበት፣ ካሉት ሰዎች ጋር መሄድ ስላለበት አቴንሽንን የህዝቡ ከሆስፒታሉ ላይ እንዲያነሳ ነው። በቃ ባልነበረበት አምቡላንሱ ፈጥኖ መምጣቱን ከወትሮ በተለየ ምን ስለሆነ ከወትሮ በተለየ ጀት ነው ከወትሮ በተለየ የሚመጣው ደግሞ እኮ አልነበረም በቦታው እኮ። ለዛም እኮ ሁለተኛው ሆስፒታል ላይ የተጠራው ራሱ ከተናገረው ከሰማ ነው አይደል? ሁለት የተመታታ ነገር ነው የሚያወራው። ይሄ ልብ ብለሽ ከሰማሽው የተመታታ ነገር ነው የሚያወራው። ሁለት አይነት የተመታታ ነው። ገባው ሆስፒታል ሄድኩኝ የሆነ ሆስፒታል ሄድኩኝ። አንደኛው ስሙን አላውቀውም። እዛ ሄድኩም በኋላ እንደዚህ እንደው አስናቀ ደወለልኝ ምናምን የሆነ እሱ በቃ ሆስፒታሉን ስም ለማስዳት እርግጠኛ ነኝ የገባበት። ይሄኛው እርግጠኛ ነኝ የሚያገርሽ ከሰውየው ጋር የገባበት ይሄን የሆስፒታሉን ስም ለማስዳት ነው እርግጠኛ ነኝ። ያነሳበት ምክንያት ሌላ ነገር አለ። ሽማግሌውን በሃይማኖት ከቨር ሽማግሌውን ጋበዘ፣ ህዝቡ አመኔታ እንዲያገኝ። አርቲስቶቹ ነፃነት በመሞቱ ደስ ያላቸው ነው የሚመስለው። በጣም ለምን ገነት እንደመጣ እንደሞተ ገና ሞቶ ገና ከሆስፒታል ራሱ እርግጠኛ ሳይሆን ፍሪጅ እንኳን ሳይገባ ቁጭ ብላ መተንተን የጀመረችው ራስታው መሳቁላ ጀመረች። አይተኮል ዛሬ ደግሞ የተባለውን አልሰማሽ? ብር ሰብስቡ ያለባችሁ እየተባለ እኮ ነው። የእሱ ያለበት ባንክ አካውንቱ ገቢዎች ስላገዱት ብር አካውንቱ ላይ ምንም ለልጆቹ ስለሚያስፈልግ በቃ በሌላ ሰው በጓደኞቹ አካውንት ነበር የሚጠቀሙ አሉ ብሩን ትራንዛክሽን። ስለዚህ እዳ ያለባችሁ መልሱ። ማናውን እዳ ያለብኝ ነፃነት ብሎ የሚመልሰው በዚህ ሰዓት? አሁን ትልቁ ነገር ይቅርታ ስላቋረጥኳቸው፣ አሁን ትልቁ ነገር ምን እንደሆነ ታውቂያለሽ? ኢቭን ሰይፉ ማለት ነው ለሆስፒታሉ የመከላከልና አጀንዳ የማስቀየር ስራ እየሰራ ነው ያለው። ግን በጣም ያዳለጠውና የተሸወደበት ነገር ምንድን ነው? ሰይፉ ራሱ ለሆስፒታል እከላከላለሁ ብሎ የሀቅ አምላክ እዛው ምላሱ ላይ ሁለት አይነት አማርኛ ነው የተናገረው። አንድ መጀመሪያ ጁስ ጠጥቶ ቤት ውስጥ እንደሞተና እንደሄደ ልክ እንደነበረ ሰው እንዳየ ሰው ነው ተናግሮ የነበረው። ሁለተኛ ነገር ደግሞ እኔ የደረስኩት መቶ እዛ ኮሪደር ላይ ተቀምጦ ከሞተ በኋላ ቅብር ጥሶ ጅኝ ጃንካ ብሎ እንደሄደ እዚህ ላይ ሆስፒታሉን ለመከላከል ብሎ ያደረገው ነገር ራሱ እሱን የሚያስወቅሰው ከመሆኑም በላይ ሁለት አይነት አማርኛ ነው ያለው። ለሆስፒታሉን ለመከላከል እንኳን አንድ ወጥ የሆነ አቋም አለ። በነገራችን ላይ የሞተ ጊዜ ራሱ በዕለት ሁለት ሰይፉ ኢንተርቪው ተደርጎ ነበር አይደል? ያንን ላኩልን ጋይስ። ይሄንንም ሶስቱንም ኮምፔር እናደርገዋለን። ሰምታችሁ ከሆነ ደግሞ የተናገረው ነገር ነበረ። እሱን ላኩልኝ ኢንሳይደሮች። ሰምተሽ ከሆነ የቀብሩ ጊዜ ሰይፉ ለምን ያወራ ሲባል ሰይፉ ለምን እንዳላወራም ራሱ በደንብ መታወቅ አለበት። አሁን በተለይ ምክንያቱም ሰይፉ ወጥቶ አልተናገረም። ጸድዬ አንድ ያፉ በይኝ ቆይ ልጨርስ እና ምን መሰልሽ ሄሉታ ይህንን ነገር አንድ ወጥ በሆነ አቋም በአንድ ወጥ በሆነ አማርኛ ለሆስፒታሉም ሊከላከል አልቻለም። ራሱ እዛው ሁለት ምላስ ሆነና ተፎገረ። ገባሽ? ያ ብቻ አይደለም እንዳልሽው አሁን ዞኖች ቢጣሉ የሚጎዳው ዞሮ ሳሩ ነው። ልጁ እግዚአብሔር ነፍሱን ይማረው አልፏል፣ በማንም ጉዳት ይሁን። ግን እንዳልሽው የነፍስ ጓደኛ ነን፣ አብረን በልተናል፣ አብረን ጠጥተናል፣ ብዙ ነገር አሳልፈናል ካሉ እንዳልሽው ቢያንስ ጥቁር መልበስ ማንን ገደለ? አንድ ሁለተኛ ነገር ኢቭን ኢፍ ካየሻቸው ለህዝቡ ምስጋና እናቀርባለን ፍቅራችሁን ስለገለጻችሁልን ለነፂ ስላዘናችሁ ብለው ኢቢኤስ ላይ እነ ሉላ ሌሎችም እነ ዮናስ ተቀምጠው የነበረው ጥቁር በጥቁር ለብሰው ተቀምጠው ነበር። ግን ሴቶቹ ቢያንስ ጥቁር ሻርፕ እንኳን ጸጉራቸው ላይ ጣል አላረጉ።
እና አብሮ ለኖረ ሰው በጣም ብዙ አንድ ቀን እኮ ውሃ አብረሽ የጠጣሽው ሰው ይከብዳል። እና ልጁ ይህን ያህል ከነሱ ጋር እንደ የስራ ባልደረባ እንደ ግለሰብ ብቻ ሳይሆን ድርጅቱ የነገር ማድረግ ነበረበት እንጂ ትክክል ቢያንስ የሀዘን እንትን ማስቀመጥ ነበረበት ቢያንስ ለአንድ ቀን በቃ ሙሉ ስለሱ እያሰቡት የሻማ ማብራትም ይሁን ሌላ ነገር የራሳቸው የሆነ ሙሉ መሆን ነበረበት። የሚተካላቸው ሰዎች ኢቢኤስ ጨዋታ ቢያገኙ ለቀውት ነበር። ሰው ስለሌላቸው ነው። ገባ የአንድ ቀን እንኳን እረፍት አልሰጡትም። አይገርምም? ኦልሬዲ የእሱን ፕሮግራም አቀረቡት፣ ገንዘብ ሰሩበት። በገንዘብ ነው ዋናው ገንዘብ ነው። እኔ ደግሞ ሌላው ያየሁት ሚስትየው ላላችሁት የሆነ ነገር ወጥቶ ነበረ ከለቅሶ በኋላ ከሰማችሁ ጥርሷን አሟት ምናምን የሚል ወሬ ነበረ። አይ ቲንክ በዛም የሆነ ነገር ያው ማስወራት ስለነበረባቸው ያን ነገር እንዲወጣ ያደረገችው እሷ ማውቃ ነው ለማለት ነው። ያው ያዘነ ሰው ያስታውቃል። ወደ ዶን ዴንታል ክሊኒክ ሊወስዷት ፈልገው ይሆናል ማስታወቂያ የሚሰሩት አሽቃባጩላ። ጥርሷን ቀርቶ ምኗን ቢያማትም የልጆቹ አባት ነው፣ ግማሽ አካሏ ነው፣ አብሯት ኖሯል። በቃ ኢቨንስ ቢለያዩም አይ ቲንክ እኔ ቢለያዩም ልጆች እስከወለዱ ድረስ ሀዘን ነው። ልጅ የእግዚአብሔር ስጦታ ነው። ልጅም ባይወልዱ አብረው ብዙ ነገር አሳልፈዋል፣ አብረው ኖረዋል። ይሄ ሰው ደግሞ ዳግም ላይ መለስ ነው እስከ ዘላለሙ ያሸለበው። አይ እንኳን የቅርብ ሰው ሩቅ ያለ ነው እንኳን ምን ያለው ኮንፊውዝ ውስጥ ይገባል። በጣም የከበደን ለነሱ እንዴት ነው እንደዚህ የቀለላቸው? በዛ ላይ ደግሞ አየሽ እሱ በጣም ታዋቂ ጥሩ ነገር ስለሰራ ጥሩ ነው ያገኘው። እንደነሱ ይሄ ክፍያው ምናምን በሌላ መንገድ አግኝቶ አይደለም፣ በራሱ ጥረት ነው። ህዝቡም ደግሞ ይወደዋል። ያንን ያዩ ያው በመሄዱ ደስተኛ ሊሆኑ ይገባል። ማለት የሚፈልጉት ቦታ ፖዚሽኑን ምናልባት ፈልገው ሊሆን ይችላል ነው። ኢትዮጵያ አይደል ነው ችግር ነው በጣም። የሞተው አሁን በጁሱ ተመረዘ ነው ወይስ በጉበት ነው? ሄሎ ኦሬዲማ ጉበት ህመምተኛ ነበር አይደለ? እነሱ እንግዲህ እንደተናገሩት ጁስ አለና ጁስ ሲጠጣ አስመለሰው። ከዛን እዛው ጋር ፌንት ነቀለ። አምቡላንስ ሲጠራ ኦሬዲ እንደሞተ እንትን ብሏል። ግን ቤተሰብን ለማረጋጋት ሲሉ ብቻ ኦክሲጅን ተክለውበት ይዘውት ሄዱ። ከሞተ በኋላ ኦክሲጅን መሞቱን ተነገረ እና አምቡላንሶቹ እዛው ሆስፒታል የነገሩት እኛ ቤተሰብን ለማረጋጋት ነው እንጂ እኮ እዛው የወደቀበት ላይ እንኮ አርፎ ነበረ አሉን አለ ሴት። ያም ሆነ እኮ አሁንም በዚህ በኩል እንኳን ቢሄዱ በትክክለኛ አሟሟት በበሽታው የሞተው ነገር አይደለም ማለት ነው። አሁንም ራሱ በሌላ ለምን ፎከስ አታረጉም? ድምፅ ምናምን ለዜና አንባቢነት ነው እንደ ሰው የምትፈልጉት። ህንድ አልሽኝ ሄዶ ዝም በያቸው አይቼዋለሁ። ዝም ብለው ፎከስ ቶፒኩ ላይ ፎከስ ለምን አታረጉም? የሰው ድምፅና የሰው እንትን የምታረጉት ግን ከአሜሪካን ሁሉ ተቀጥሮለት ነበርኩ ሄሉ ዶክተር ምናምን ተብሎ ህንድ ሀገር እኮ ሄዶ ነበር አሉ። በዚህ ምክንያት ስሙ ጥሩ ስለተነሳ ይህን ስሙን እንዲጠቀምበት ሆስፒታሎቹ ላኩት። ትክክል ገባ ያ እና ነገሩ አይደለም ማናረገም ላይ ነበረ ፎከሱ። የሚገርም ነገር ሴፉ ድሎም ካለው ጋር ነው። ለዚህ ነው ሀብታም የሆነው። ምንም ሆስፒታሉ እጁ ከሌለበት በራሱ ጊዜ ያጠረዋል። ምን ያሽቃብጧል? 3 አይነት ሁሉም 30 ዓመታችን ነው ጓደኝነት ምናምን ብሎ ነው ሁሉም እኔንም ማውቀው ነው የሚጣሉት። የማንን ነው የምናምነው ታዲያ? ግራ እኮ የሚያጋባ ነው። በጣም ነው ግራ የሚያጋባ። ራሱ ሰይፉ የቀብሩ ዕለት ነው ከቀብሩ በፊት የተናገረውን ኢንተርቪው ላኩልኝ። ጌስ እኔ አለኝ ወደ ላይ ያለመሄድ ነው ላኩልኝ። አሁን ዛሬ ትናንት የተናገረውና ያንን ኮምፔር እናድርገው። ደግሞ የትኛው እሱ ብቻ አይደለም እኮ እሱ ብቻ ሳይሆን አንድ ዶክተር እንዴት ነው ኮሪደር ላይ አይታ ሞቷል ብለው የሚመልሱት? እንዴት ነው? ቆይ መጣ አይደለ? የሞተ ሰው አስክሬን ከመጣባቸው ወይ ለፖሊስ አሳውቀው ወይ አስፈላጊው ምርመራ እንዲደረግ ይደረጋል እንጂ ኮሪደር ላይ አይታ ሞቷል መልሱት አለች። ምን ማለት ነው ይሄ? ገና ሳይቀበር በፊት ሰይፉ ራሱ የተናገረውን አወጣላችኋለሁ። እናንተ ሄዱበት። እኔ እንደውም እኮ የሚገርመኝ ነገር ጥርጣሬ ያለኝ
ራሳቸው ሊገደሉ የሆነ ውስብስብ ያለ ነገር ነው። ገብቶሻል? የሆነ ሰው ኮንፊውዝ አደረጉት። አሁን ሴፉ ሁለት ምላስ ባወራበት ሚስጥሩ እውነተኛ ሚስጥሩ የሚገኘው ጓደኛው ጋር ነው፣ ያስናቀ የሚባለው ጋር እሱ ጋር ነው እውነታዋ ልትገኝ የምትችለው። እሱን ደግሞ አያስተነፍሱትማ። ትቀልዳለህ እንዴ? እሱን ህዝብ ጋር አይደርስም። ትክክል። ይኸው እስካሁን ማን ጠየቀው? ህዝብ ጋር አይደርስም። ምክንያቱም ተጠያቂ ያደርጋል። እሱን ካቀረቡት እውነታውን ስለሚያወጣ ያንን አይቀበሉም። ማንም ሰው አልሰማትም እንጂ አይ ቲንክ ደራሲ ናት። የሆነ ነገር ፊልም ሰርታ ከስራ ነበር መሰለኝ።